ሰላም ጤና ይስጥልኝ። ከቡና ሚዲያና ኮሙኒኬሽን ለሰዓቱ የተያዙ ዘገባዎችን የምናደርስበት ሰዓት ላይ ደርሰናል። አማኑኤል ኃይለ ነኝ። በቅድሚያም አበይት ዜናዎች። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በሕዝብ ተወካዮች ምክር ቤት ቀርበው ማብራሪያ እንደሚሰጡ ይጠበቃል። ኢትዮጵያን በኃይል እናድርግ በሚል መሪ ቃል ክልል አቀፍ የብክለት መግቻ ንቅናቄ በቦንጋ ከተማ መካሄዱ ተገለጸ። በቦረና ዞን የአርብቶ አደሩን የስራ ባህል በመቀየር የግብርና ምርታማነት እያደገ መሆኑ ተገለጸ። የሚሉት አበይት ዜናዎቻችን ናቸው። ወደ ዝርዝሩ አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ሰኔ 26 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝቶ ማብራሪያ ይሰጣሉ። ጠቅላይ ሚኒስትሩ የመንግስትን የ2017 እቅድ አፈጻጸም አስመልክተው ከሕዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡም ይጠበቃል። በተጨማሪም የሕዝብ ተወካዮች ምክር ቤት የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀትን ያጸድቃል ተብሎም ይጠበቃል። በጽዱ ኢትዮጵያ ንቅናቄ የታቀፉ ተግባራትን ውጤታማ ለማድረግ ተቋማት በተቀናጀ መልኩ መስራት እንዳለባቸው የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አሳሰቡ። ጽዱ ኢትዮጵያን በኃይል እናድርግ በሚል መሪ ቃል ክልል አቀፍ የብክለት መግቻ ንቅናቄ በቦንጋ ከተማ ተካሂደዋል። በንቅናቄው ላይ ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾ ባስተላለፉት መልእክት የአረንጓዴ አሻራ የበጎ ፈቃድ አገልግሎትና የአካባቢ ብክለት መግቻ ንቅናቄ ተግባራትን ከዘመቻ ባለፈ ተቋማት የየራሳቸው እቅድ ይዘው በተቀናጀ መልኩ መስራት እንዳለባቸውም አሳስበዋል። የተጀመሩ የገጠርና የከተማ ኮሪደር ልማትና የልማት ትሩፋት ስራዎች፣ በጽዱ ኢትዮጵያ ንቅናቄ የታቀፉ ተግባራት እንዲሁም የክረምት በጎ ፈቃድ አገልግሎት ስራዎችን በክልሉ በሚገኙ ሁሉም ቀበሌዎች ውጤታማ ለማድረግ በልዩ ትኩረት መስራት እንደሚገባም ርዕሰ መስተዳድሩ አጽንኦት ሰጥተዋል። የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሚ በበኩላቸው የጽዱ ኢትዮጵያ ንቅናቄ ሁሉንም የህብረተሰብ ክፍሎችን የሚያሳትፍ መሆኑን ጠቅሰው ጽዱ ኢትዮጵያን እውን ለማድረግ ተሳታፊዎች ያሳዩት ቁርጠኝነት የሚደነቅ ብለውታል። ዘገባው የክልሉ ኮሙኒኬሽን ጉዳዮች ቢሮ ነው። በቦረና ዞን አርብቶ አደሩን የስራ ባህል በመቀየር የግብርና ውጤታማነት እያደገ መምጣቱ ተገለጸ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ እና ሌሎች የክልል ከፍተኛ ኃላፊዎች በቦረና ዞን የተለያዩ የልማት ስራዎችን ጎብኝተዋል። በቦረና ዞን ድሬ ወረዳ በክላስተር የለማ ስንዴም ተጎብኝተዋል። የቦረና ዞን ዋና አስተዳዳሪ አብዱል ሰላም ዋሪዮ ለከፍተኛ የስራ ኃላፊዎች ባደረጉት ገለጻ በዞኑ ከ2 ወራት በፊት ጀምሮ እስከ ሰኔ መጨረሻ ድረስ የክረምት ወራት የግብርና ልማት እየተከናወነ ይገኛልን ብሏል። በዚህም 135,000 ሄክታር መሬት በስንዴ፣ ቦሎቄ፣ ጤፍ፣ ማሾና ሌሎች ሰብሎችን መሸፈኑን ገልጸው ከዚህም ውስጥ ከ56,000 ሄክታር በላይ መሬት በኩታ ገጠም የለማ መሆኑን ጠቁመዋል። ከዚህም 1.9 ሚሊዮን ኩንታል ምርት ይገኛል ተብሎ እንደሚጠበቅና የአርብቶ አደሩን የስራ ባህል በመቀየር የግብርና ምርታማነት አድጓል ነው ያሉት። መንግስትም ይህንን ችግር ይበልጥ ውጤታማ ለማድረግ የሚያስችል ያልተቋረጠ ድጋፍ በማድረግ ላይ እንደሚገኝም ተገልጿል። ፋና ብሮድካስቲንግ ኮርፖሬሽን እንደዘገበው የተጀመሩ ተስፋ ሰጪ የግብርና ልማት ስራዎችን ወደ ላቀ ምዕራፍ ማሸጋገር ከባለድርሻ አካላት የሚጠበቅ መሆኑን የደቡብ ምዕራብ ኢትዮጵያ ክልል ግብርና ቢሮ ገለጸ። የክልሉ ግብርና ልማት አጋር አካላት ግንኙነት አማካሪ ካውንስል የምክክር መድረክ በቦንጋ ከተማ አካሂዷል። በመድረኩ ላይ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው እንዳሉት የግብርና ልማት እድገት በማፋጠን የህብረተሰቡን የምግብ ዋስትናን ማረጋገጥ ይገባል። የክልሉ ኮሙኒኬሽን ጉዳዮች ቢሮ እንደዘገበው ከሆነ በግብርናው ዘርፍ እየተመዘገቡ ያሉት ስኬታማ ተግባራትን ማጠናከር፣ የምርታማነት እድገት ማነቆ የሆኑ መሰረታዊ ችግሮችን ለይቶ እየፈቱ መሄድ ይገባልም ተብሏል። በበጀት ዓመቱ ከ300 ሚሊዮን ብር በላይ የሚሆን ገንዘብ ለትምህርት ጥራት አጋዥ የሚሆን ተግባራትን ማከናወኑን የደቡብ ምዕራብ ኢትዮጵያ ክልል ትምህርት ቢሮ አስታወቀም። የትምህርት ቤቶቹ ምቹነት ለልዩ ፍላጎትና ለአርብቶ አደሩ ተማሪዎች የሚደረገውን ድጋፍ የሁሉም ርብርብ እንደሚጠይቅም ተገልጿል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማዞ ዴ እንዳስታወቁት ክልሉ የትምህርት ተደራሽነትንና ጥራትን ለማረጋገጥ ከፍተኛ ጥረት እያደረገ ነው ብሏል። ለትምህርት ጥራት አጋዥ የሆኑ መጽሐፍቶችን ችግር ለመቅረፍ ከ250 ሚሊዮን ብር በላይ ማህበረሰቡ መሰብሰብ መቻሉን ገልጿል። እንዲሁም ከክልሉ መንግስት የተመደበውን 88 ሚሊዮን ብር ጨምሮ ከ338 ሚሊዮን ብር በላይ በጀትን መድቦ የመካከለኛ ደረጃ መጽሐፍትን በማሳተም ለተማሪዎች ተደራሽ ማድረግ መቻሉን አቶ አልማው መናገራቸውን ደቡብ ምዕራብ ሚዲያ ኔትወርክ ዘግቧል። በቡና ሚዲያና ኮሙኒኬሽን የሰዓቱ ዜናዎች ይመስላሉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።